በአንድ እጅ ጣት የማይሞላ ቁጥር ያለው ሰው ዓለምን ሁሉ ያጨልምብሃል። በሜካፖች ያበደች ምን ትፈቀራለች? የውሸት ጌጣጌጥ ይዛ ምታማልል ምን ያጣብቃል ከሷ ጋር? አፍቃሪ ማጣት፣ ተንከባካቢ ማጣት ጭርምት ኩርምት የሚያደርጋቸው ብዙ ወጣቶች መጨረሻ ላይ የሚሉት ምን እንደሆነ ታውቃላችሁ? ዋጋ ቢስ ነኝ ብለው ዋጋ እንደሌላቸው ይቆጥራል። ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመር። ጠዋት አፍቅሮ ማታ ለሚጠላ ዓለም እንኳን ቢሸጥ አንተን አያወጣ፣ አንተን አያወጣ። ዋጋ ቢስ ነኝ እንዴት ላለ? ዋጋህን ማወቀው። ዋጋ ውድ ነው። ጥላቻዋን ፍቅሯን ያመሃል። ፍቅሯን ስታጣ ያመሃል። ጥላቻዋ ያሳብድሃል። አትጣበቅባት። ንገሯት ለዓለም እኔም አልወዳት። ምጥ የሚያዝ ወንድም አለ ከፈለክ አንተን በመናፍቅ ምጥ የሚያዝ የሚጨነቅልኛ የሞተልሽ አምላክ እያለ ምን በወጣሽ ራስሽን የምትገይው? ዓለም አልወድ እኮ የትኛው ዓለም ስላልወደደ ነው። በቃ በዚህ በጥቂት ቁጥር ያውም ደግሞ ምስኪን በሚወርቅ በሚነሳ በሚበረታ በሚደክም በሚያገኝ በሚያጣ በሚቆም በሚወድቅ በዚህ ዓለም ነው ራስን የምትመዝነው። እናንተ ኦርቶዶክሳውያን ወጣቶች ሆይ በዘላለም ፍቅር ወድጄሻለሁ የሚለው ባለ ጸጋው እግዚአብሔር ነው ሰጥቶ ማያልቅበት። ይሄን ፍቅር ታውቁት ይሆን ወገኖቼ? የዚህ ዓለም ፍቅር እኮ አጣው ብለው ምናልባት እጮኛ ስላላፈቀራቸው፣ ምናልባት ባል ስለከዳቸው፣ ኑሮ ሁሉ የከዳቸው የመሰላቸው ብዙዎች ራሳቸውን ባሳዛኝ ሕይወት ውስጥ ከተዋል። አንዳንዶች መጠጥ ቤት ውስጥ ከሚጠረግ የቢራ ጠርሙስ መክደኛ ጋር አብረው የሚጠረጉ ሆነዋል። አንዳንዶቹ ጉበታቸውን እንኳን እስኪያፈርሱን ድረስ በመጠጥ ውስጥ ኖረዋል። አንዳንዶቹ ሕይወት ጨልማባቸዋለች። የተወደዳችሁ ኦርቶዶክሳውያን እኛን በዘላለም ፍቅር ወድጄሃለሁ የሚለው ግን መለወጥ የሌለበት ፍቅር። እኛ እኮ ያጣነው የሚለወጥ ፍቅር ነው። ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመር። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለው ስናጣ ራሳችን እስከ ማጣት ይመረናል። ወረት የሌለበት አፍቃሪ ይልቁንም ምንኛ በደለኞች ብንሆን እንኳን የሚያፈቅረን እግዚአብሔር በዘላለም ፍቅር ወድጄሻለሁ የሚለውን ትሰማላችሁ። የመፈቀርን ስሜት በሌሎች ዘንድ የመፈለግን ስሜት ብቻ ሲያጡ ሁሉንም ነገር የሚያጡ ምስኪን ወጣቶች ብዙ ነው። ከአንዱ ፍቅር ወደ ሌላ ፍቅር ህልውናቸውን ለማረጋገጥ መወደዳቸውን ለማረጋገጥ ሲሉ አንድ የማይበቃቸው ግን እንደወጡ የሚቀሩ ወጣቶች ብዙ ናቸው። ያንንም ለማየት ሲንገላቱ ሳይመለሱ የሚቀሩ ፍቅር አይደለም ጥላቻ እንኳን ያልበቃቸው ብዙ ወጣቶች አሉ። ለዚህ ነው ይሄንን ድምፅ መስማት የሚያስፈልገው። በዘላለም ፍቅር ወድጄሻለሁ። ወረት የሌለበት አፍቃሪ ይልቁንም በደለኛና ኃጢአተኛ ስንሆን የበለጠም ይወደን የበለጠም ያፈቅረን። ሀባሃለወጥ ብዝህት ኃጢአት በየትበዝ ጸጋ እግዚአብሔር በደል በበዛችበት በዛ ፍቅሩ የምትበዛልን እኛ። አያችሁ፣ ጀርባ የማይሰጥ ፊት የማያጠቁ ግንባር የማይቋጠር ሻካራ ቃል የማይነጋገር እናንተ ወጣቶች ሆይ እንኳን የኔና የእናንተ ጥቂት ቀርቶ የዓለሙ ሁሉ ኃጢአት ፍቅሩን ያለወጠበት አምላክ እንዳልሆነ ረሳችሁ። እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። መለወጥ የሌለበት ያውነት፣ ማጣት የሌለበት ባለጠግነት፣ ደግሞስ አድሎ የሌለበት ፍቅር እንዴት ይደንቃል! እኔ በጣም የሚያስደንቀኝ በመንኮራኩር የተፈጩትንም
የሆነ ስንዴ አስፈጭተው መስዋዕት ያቀረቡትንም ሁለቱንም እኩል የሚያፈቅር፣ ላባቸውንም ያንጠፈጠፉትን ደማቸውንም ያፈሰሱትን እኩል የሚያፈቅር ፍቅር እንዴት ይደንቃል እንዴ! ሜዳ ላይ የተጎተቱንም ደግሞስ እንዴ ምንጣፍ የጎተቱ እኩል የሚያፈቅር እሱ ነው አፈቅርሃለሁ የሚለው። ይሄንን ድምፅ ይሰሙት ይሆን ወጣቶች? እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች ስላንተ ፍቅር የተሰቀለልህ አምላክ እያለ ለምንድን ነው አንተ የምትሰቀለው? የሞተልሽ አምላክ እያለ ምን በወጣሽ ራስሽን የምትገዩ? መራራ ሐሞት የተጎነጨ አምላክ እያለ መርዝ መጠጣት ይገባል? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለዲያብሎስ መገበር ይገባል? እናንተ ወጣቶች ወይ ደግሞ ብዙዎቻችን ደግሞ ሁላችን ተስማምተን ሽፍታን ጠላ የለ፣ አጋችነት ጸየፍ የለ። የተወደዳችሁ ወገኖቼ ብቸኝነትን፣ የበታችነትን፣ አፍቃሪ በማጣትን ሱሰኛ ሆነው ቁማርተኛ ሆነው ራሳቸውን በተለያየ ምክንያት ጎድተው ደግሞ ማጥፍተው የሚኖሩ ሰዎች በራሳቸው ላይ የሚሸፍቱ እንጂ ሌላ ምን ይሆናሉ? ሽፍታ ከጠላችሁ ሰው በራሱ ላይ እንዴት ይሸፍታል? አጋሽ ከጠላችሁ ሰው ራሱን በእንደነዚህ አይነት አጥፊ ነገሮች እንዴት ያግታል እንዴ? ጌታችን ዲያብሎስን ከሚያህል አውሬ ካዳነን በኋላ ራሱን በተለያዩ ነገሮች የሚያደክምና የሚያጠፋ ሰው በራሱ ላይ የሚነሳሳ ጨካኝ አውሬ መሆኑ አይደል? አንበሳ ራሱን ሲበላ አይታችሁ ታውቃላችሁ? በመጠጥ እኮ ራሳችንን በላ ነው እንዴ? በሱስ እኮ ራሳችንን በላ ነው። በማደንዘዣዎች እኮ ራሳችንን በላ ነው። በመርዝ እኮ ራሳችንን በላ ነው። ራሱን በልቶ የማያውቅ እንስሳ እያለ ራሱን የሚበላ ሰው ሲገኝ አሳዝን። እባብ ራሱን ሲነድፍ ሰምተናል ነው። ሰው ግን ራሱን መንደፍ ጀመረ በዚህ ዘመን። እባብ ራሱን ያድሳል እንጂ እንደተማር ነው ራሱን አያፈርስም። ሰው ግን ራሱን ማፍረስ ጀመረ። የተወደዳችሁ ወጣቶች አንድ ጥያቄ ልጠይቃችሁ። ይሄን ቤተ መቅደስ አንድ ጠላት መጥቼ ላፍርሰው ቢል ይሄ መቅደስ ከመፍረሱ በፊት እናንተ እንደምትፈርሱ አውቃለሁ። ይሄ ከመቃጠሉ በፊት የሚቃጠሉ ምእመናን እንዳሉ አውቃለሁ። ግን ያሳዝናል። የሰውነታችንን መቅደስ ቅድም ባለውና ከፍ ባለው ራስንን በማጥፋት ይሁን ሲያፈርሱ ግን ምንም አይመስላቸው። እኛ እኮ የኛ አይደለን። አንተ ያንተ፣ አንቺም ያንቺ፣ እኔም የኔ፣ እርሶም የእርሶ አይደሉ። አደራ የተሰጠን ብቻ ነው። እኔ ለኔ አደራ የተሰጠው ነኝ፣ እኔ አይደለው። የበታችነት ብቻነትን፣ አፍቃሪ ማጣትን፣ ተንከባካቢ ማጣትን ጭርምት ኩርምት የሚያደርጋቸው ብዙ ወጣቶች መጨረሻ ላይ የሚሉት ምን እንደሆነ ታውቃላችሁ? ዋጋ ቢስ ነኝ ብለው ዋጋ እንደሌላቸው ይቆጥራሉ። ዋጋቸውን አራክሰው መሬት ይፈጠፍጣሉ። ይህ ዓለም በሚያወጣላቸው ዋጋ ራሳቸውን መመዘን ይጀምራሉ። በዚህ ዓለም ሂሳብ ሲተሳሰቡ ጊዜ ራሳቸውን ዘጭ ያረጋሉ፣ ያረክሳሉ። ለዚህ ዓለም የማልመዝን ከሆንኩ ዋጋ ቢስ ነኝ ብለው ራሳቸውን ደረጃዎችና መዳቢዎች አድርገው ያስቀምጣሉ። ዋጋ ቢስማ አይደለም። ዋጋችንን በትክክል መነጋገርማ ይገባል ወገኖቼ። እንዴ አንተ ወጣት ወይ ዋጋህን ማወቅ ከፈለክ አንገት ላይ አንጠልጥለዋል፣ ደሞም ተነቅሰዋል፣ ወይም ተጠልፈሸዋል ልብስሽ ላይ። የክርስቲያኖች ዋጋ ቀራንዮ ብቻ ነው። የክርስቲያን ዋጋ የክርስቶስ ደም ነው የተገዛንበት። ታዲያ ይሄንን ዋጋ ይወጣብህ በሞቴ ልንገርህ፣ ዓለም እንኳን ቢሸጥ አንተን አያወጣ፣ አንተን አያወጣ። ዋጋችንን ማንወቀው
የሚፎካከረው፣ የሚከራከረው፣ የሚደራደረው፣ የሚወዳደረው የሌለው ዋጋ ገዝቶ ሳለ አንተ በጣም ውድ ነህ። እንኳን በዓለም ውስጥ ያለው ዓለሙ ሁሉ ቢሸጥ አንተን አያወጣም ነው የምንልህ። ለመሸንገል እንዳይመስልህ አፈቀላጤ ሆኜ ነገር ስለተሳካልኝ አገባብቼ በመናገር አንጀትህን ልበላ ወላ አስብሳ አይደለም። ከምናገረው በላይ ነው ይሄ እውነት። የምንነግራችሁ ያንሳል፣ እንደውም አይደራረስም። ውድ ነህ አንተ። ዋጋህን አትፈጥፍጠው። ይህን ቢል ጌትስ ሀብት ቢሰበሰብ አንተን አያወጣም። አንተ ግን ለዚህ ተንበርካኪ ሆንክ። ዋጋ ውድ ነው። የእግዚአብሔር ቃል እንዲህ ይላል፣ የሙሴን ሕግ ናቀ 2 ወይም 3 ሰው ቢመሰክሩበት ያለ ርኅራኄ ይሞታል ይልና የክርስቶስን ደም የረገጠ ቅዱሱንም መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። የወጣብህን ዋጋ አታርክሰው። ዋጋ ቢስ ነኝ እንዴት ላለ ዋጋህን ማወቀው። ዋጋ ውድ ነው። ከእንቁ ከኤመራል አሉ ከሚባሉት ምንም ዋጋ አንተን አይመዝንም። ምክንያቱም ሰማይ ነው ምድር የመጣ አምላክ ነው ዋጋ የከፈለልህ። መጀመሪያ ፈጠረ፣ ከዛ በደሙ ገዛ። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋህን አየኸው። ዋጋ ወጥቶባል እንዴ? በዚህ ዓለም ላይ እኮ ዋጋ የወጣባቸው ነገሮች እኮ ናቸው በጣም ውድ። ብርቱ ዋጋ ከወጣቸው በጣም ይወደዳሉ። ብርቱ ዋጋ ስለወጣብህ በጣም ልትወደው ነው የሚገባው። በጣም እንዴት ራስህን ትጠለዋለህ? ውድ ነህ አንተ፣ በጣም ውድ ነህ። ይህንን ስላላወቅነው ነው ብዙ ጊዜ እየተቸገርን ያለነው ወገኖች። አንዳንድ ወጣቶች በዙሪያቸው ያሉ ጥቂት ሰዎች ፊት ስለነሷቸው፣ ፍቅር ስላልሰጧቸው፣ እንክብካቤ ስለነፈጓቸው፣ ትኩረት ስለሌላቸው፣ ስላላጨበጨቡላቸው፣ ቀይ ምንጣፍ ብቻ ብዙ ነገር ዓለም አይወደኝም፣ ዓለም እኮ ጠልቶኛል ብለው ራሳቸውን ይጠላሉ። ሰው ዋጋ ስላልሰጣቸው የራሳቸውንም ዋጋ ማሳነስ ይጀምራሉ። የምር አንተ ወጣቶች እስኪ እንነጋገር እኮ የትኛው ዓለምን የጠላህ አንተ? በአንድ እጅ ጣት የማይሞላ ቁጥር ያለው ሰው ዓለምን ሁሉ ያጨልምብሃል። ዓለምን የምትመዝነው ምናልባት በጮኛ፣ ምናልባት በጓደኛ፣ ወይ ምናልባት በቤተሰብ ብቻ ነው አይደለም። ዓለም ይሄ አይደለም። ይሄማ በጣም ጥቂቱ ነው። እኔ ግን ሌላ ዓለም ላሳየ። ምን አይነት ዓለም? አንተን የሚወድ ሌላ ዓለም፣ በአንተ ላይ ትኩረቱን ያደረገ የሚናፍቅህ ሌላ ዓለም አለ። የተወደዳችሁ ኦርቶዶክሳውያን፣ ይሄ የሚታየው ዓለም ያጠቃላዩ ዓለም 20% አይሞላም ይላል አንድ ሊቅ። የማይታየውስ ዓለም 80% አይታይም። እየሰማችሁ ይሄ በምታየው ጥቂት ነገር ቅስም አይሰበር። በምታየው ጥቂት አለማፍቀር ራስህን አታጥፋ፣ ሕይወትህንም አታጨልም። የማይታየኝ የሚፈልገኝና የሚወደኝ 80% ዓለም ያለኝ ነኝ እኔ። ምን የእግዚአብሔር ቃል በግልጽ ይናገራል። ወደ አእላፋት መላእክት ደርሳችኋል ይላል። አእላፋት መላእክት እኛን ይወዱናል። አእላፋት መላእክት እኛን ይናፍቁናል። አእላፋት መላእክት እኛን ይጠብቁናል። አብረናቸው እንድንዘምር፣ አብረናቸው እንድንኖር። እኛ አየህ የማይታየው ሌላ ዓለም የቱ? የመላእክት ዓለም ይሁን። የታላላቅ ወንድሞችህ ዓለም አለ። ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን ናቸው። አንተ ያየኸው እኮ ጥቂት ዓለሙን ነው እና በሱ ትከፋለህ። ዓለም ጠልቶኛል ትላለህ። የወንድሞቻችን ከሳሽ ተጥሏል ተብሎ የተነገረው ወንድሞቻችን አሉ፣ ይወዱሃል። ይህን ደግሞ ላሳየህ። በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል አይደል? አንተ ወደዚህ ስትመጣ የሚዘምር የወንድሞች ጉባኤ በሰማይ አለ።
ታዲያ ለምንድን ነው ጥቂት ቁጥር እጅ እያየህ ተስፋ የምትቆርጠው? ራስን የምታጠፈው? ጭር የምትኩርምት የምትለው? ፊትን በማዲያት የምትጠብሰው? ጉበትህን ደግሞ በመጠጥ የምታፈርሰው? ደግሞም ገመድ አንጠልጥለህ የምትሞተው ምን በወጣ? ሌላ ስልንገራችሁ ናው ምኑ ዝርዝሬ እነዚህን 80% ልግለጽላችሁ። በገነት ያሉ አጸደ ነፍሳት፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ ከገጸ መሬት የተለዩ ግሁሳን፣ ደግሞ በገጸ መሬት ውስጥ ያሉ ስውራን፣ ኧረ ስንቱ 80% አለ ስላችሁ ማረጋገጥ ትችላላችሁ። ታዲያ የትኛው ዓለምን የጠላህ አንተ? ማን ስለማ ሌላ ዓለም ይሄንን ዓለም በደንብ ላሳያችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በረከቱ ትደርብንና እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል። ምጥ የሚያዝ ወንድም አለ ከፈለክ አንተን በመናፍቅ ምጥ የሚያዝ የሚጨነቅልኛ ይሄ ከአልዋሪቆን እስከ ደማስቆ ከተንከራተተው ከሐዋርያው በላይ ስላንተ የሚጨነቅ ታዲያ ዓለም እኮ የትኛው ዓለም ስለጠላ ነው ራስን የምትጠላው? ዓለም አልወድ እኮ የትኛው ዓለም ስላልወደደ ነው? በቃ በዚህ በጥቂት ቁጥር ያውም ደግሞ ምስኪን በሚወርቅ በሚነሳ በሚበረታ በሚደክም በሚያገኝ በሚያጣ በሚቆም በሚወድቅ በዚህ ዓለም ነው ራስን የምትመዝነው። ሌላ ዓለም አለ አንተ፣ ሌላ ዓለም አለ፣ ሌላ ዓለም አለ። ቅዱስ አትናቴዎስን ዓለሙ እኮ አይወድህም አሉት ይባላል። ምን አለ ቅዱስ አትናቴዎስ በረከቱ ይደርብንና፣ ንገሯት ለዓለም እኔም አልወዳት። ምኗ ይወደዳል? እንደው ላጥላላባችሁ ፈልጌ እቤት ስትሄዱ መኖራችሁን እንድታቆሙ ሽቼ አይደለም፣ እንዳትመሰጡባት ግን ለማድረግ በጣም የምትወደድ አይደለችም። በጥርሶቿ ስቃል ስታበቃ በኋላ የምትነክስህ ምን ትወደዳለች? በሜካፖች ያበደች ምን ትፈቀራለች? የውሸት ጌጣጌጥ ይዛ የምታማልልህ ምን ያጣብቃል ከሷ ጋር? ለምን እንደሚሰማ ለምን እንደሚያምህ ታውቃለህ? ተጣብቀህባታል። በቃ ለገንዘብና ለከንቱ ውዳሴ ከተጣበቅ ጥላቻዋን ፍቅሯም ያመሃል። ፍቅሯን ስታጣ ያመሃል፣ ጥላቻዋ ያሳብድሃል። አትጣበቅባት፣ ትታመማል፣ በሐዘኖቿ ትሰበራለህ። አየህ፣ ከተጣበቅባት ነው እንደዚህ የምትሆነው። ምኗ ደስ ይሰኛል። በመኃልየ ሶሎሞን ላይ ያለችው ያችን ሙሽሪት አልሰማህትም? ፀሐይ መልኬን አክስሎታልና አትዩኝ እያለች ነው የዘመረችው። ምን ትታያለች? እስኪዋት ምን ትታያለች? ምን ደስታ አላት? ዋጋ ቢስ ነኝ ያሉ ወጣቶች ነው እንደዚህ የሚሆኑት። የተወደዳችሁ ኦርቶዶክሳውያን፣ አንተ የኔ ነህ የሚል አምላክ ደግሞስ በስምህ የሚጠራ ደግሞስ በዘላለም ፍቅር ወድጄሃለሁ የሚልህ ደግሞስ እንዲህ ወዳለው ከፍታና ዋጋ ካደረሰ በኋላ ያለ መወደድ ስሜት ያለ መፈለግ ስሜት እንዴት ሊሰማ ይችላል?